ሰላም ለእናንተ ይሁን። ይህንን ሚዲያ የምትከታተሉ ሁላችሁም የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እህታችሁ ሜሮን ድንበሩ ነኝ። ዛሬ ወደ እናንተ ብቅ ያልኩት በአስቸኳይ መልእክት ነው። ሁላችንም በአንድነት እንድንጸልይ ስል ጥሬን አቀርባለሁ። እንደምታውቁት ለ90 ቀን እየጸለይኩ ነው ያለሁት። ዛሬ 82ኛ ቀን የጸሎት ቀኔ ነው። በዚህ ቀን ላይ እግዚአብሔር ስለ ሳውዝ አፍሪካ ምድር አሳየኝ። በሳውዝ አፍሪካ ምድር የሰው ደም እንደ ጎርፍ ሲፈስ አየሁ። ይህንን ካየሁ በኋላ በርካቶች ፊታቸው በእንባ ተሸፍኖ ልባቸው በሐዘን ተሰብሮ አየሁ። ይህንን ራእይ እንዳየው በእግዚአብሔር ፊት እጸልይ ነበር። እየጸለይኩ ያለ ጌታ እንደዚህ ያለኝ፣ ምድሪቱ ላይ ድንጋጤን ሊያደርግ የሰዎችን ነፍስ ሊነጥቅ የብዙዎችን ልብ ሊሰብር ያለ ክፉ አዋጅ አለ። ስለዚህ እየተቃወማችሁ እያፈረሳችሁ ጸልዩ አለኝ። ከዚህ ቀደም ከወራት በፊት ስለ ሳውዝ አፍሪካ ጌታ የተናገረኝን መልእክት ነግሬያቸዋለሁ። ይህንን መልእክት ግን ልክ ስሰማ ልቤ በጣም ከበደ። በእግዚአብሔር ፊት እየጸለይኩ ነበር። በዚህ መልእክት ላይ በእግዚአብሔር ፊት እየጸለይኩ ያለ ጌታ መልሶ ምን አለኝ? ስለ ፍሪ ስቴት ጸልይ አለኝ። እንግዲህ ታውቃላችሁ፣ በሳውዝ አፍሪካ ያላችሁ፣ በተለይ በፍሪ ስቴት አካባቢ ያላችሁ በእግዚአብሔር ፊት ጸልዩ። ደግሞ በሳውዝ አፍሪካ ያላችሁ ሁላችሁም በሰው ልጆች ላይ ጠላት ሊያደርግ ያለውን ክፉ ሐሳብ እየተቃወማችሁ ጸልዩ። በሳውዝ አፍሪካ ያላችሁ ሁላችሁ በዚህ መልእክት አጥብቃችሁ ጸልዩ። እኛም እንጸልያለን። እየጸለይኩ ያለ ግን እኔን የተሰማኝ፣ ምናልባት በሳውዝ አፍሪካ ሆናችሁ ይህንን መልእክት የምትሰሙ ለ3 ቀን ጾምና ጸሎት ይዛችሁ በዚህ መልእክት የጠላትን ክፉ ሐሳብ እየተቃወማችሁ እያፈረሳችሁ እንድጸልዩ በጌታ ፍቅር ጥሬን አቀርባለሁ። በእርግጥ አውቃለሁ ከዚህ ቀደም እግዚአብሔር በሚናገረኝ ሀገራዊ መልእክቶች በቸርች ላይ ጸሎትን ጾምን እያወጃችሁ በሳውዝ አፍሪካ ላይ የምትጸልዩ በርካታ አገልጋዮች አላችሁ፣ ቅዱሳኖች አላችሁ። አሁንም ይህን መልእክት ከሰማችሁበት ጊዜ አንስቶ ጊዜ ሳሰጡ ጸልዩ። እኛም ባለንበት እንጸልያለን። በተለያየ ዓለማት ሆናችሁ ደግሞ ይህንን መልእክት የሰማችሁ ስለነሱ እንድጸልዩ ጥሬን አቀርባለሁ። ጌታ ኢየሱስ ክርስቶስ የተባረከ ይሁን። አባት ሆይ ስለዚህ ሰዓት እጅግ አድርገን እናመሰግናለን። ይሄ መልእክት በተለያየ ዓለማት ሆነው የሚሰሙ ሁሉ በዚህ መልእክት ላይ ሸክም ተሰምቷቸው የጠላትን ክፉ ሐሳብ እየተቃወሙ እያፈረሱ የሚጸልዩበትን ኃይል ስጣቸው። ይሄ መልእክት የሚሰሙ ሁሉ በፊት ተንበርክከው ስለ ሕዝቡ ሸክም ተሰምቷቸው የሚጸልዩበትን ጸጋ አብዛላቸው። ደግሞ በሳውዝ አፍሪካ ያሉ ቅዱሳኖች ሕዝቦች፣ ኢትዮጵያውያን፣ ኤርትራውያን በእነሱ ላይ የተመከረ ክፉ ምክር፣ በስደተኛው ማህበረሰብ ላይ የተመከረ ክፉ ምክር ሁሉ በኢየሱስ ስም እንዲፈርስ ጸልያለሁ። ምድሪቱን የደም ምድር ሊያደርግ የሰውን ደም እንደ ጎርፍ ሊያፈስ የተዘጋጀ ክፉ እቅድ ሁሉ እንዲፈርስ በኢየሱስ ስም ጸልያለሁ። በሳውዝ አፍሪካ የሚኖሩ ሁሉ በምህረት እንዲጠበቁ በቸርነት እንዲከለሉ ጸልያለሁ። በዛ ያሉ ኢትዮጵያውያን፣ ኤርትራውያን፣ የተለያዩ ስደተኞች ካንተ የተነሳ ማምለጥ መሸሸግ እንዲሆንላቸው በኢየሱስ ስም ጸለይኩ። ከዚህ ሰዓት ጀምሮ በምህረት ይጠበቁ፣ በቸርነት ይከለሉ። ክፉ ነገር ከመንገዳቸው ይነሳ። በእነርሱ ላይ የታወጀ አዋጅ ሁሉ ይፍረስ። ምህረት፣ ቸርነት በመውጣት በመግባታቸው ሁሉ ይጠብቃቸው። ሁሉ ለአንተ ክብር ይሁን በኢየሱስ ስም አሜን። እግዚአብሔር አምላክ ይባርካችሁ። ጸጋ ከእናንተ ጋር ይሁን። እጅግ በጣም እወዳቸዋለሁ። ይሄ መልእክት በርካቶች ሰምተው እንዲጸልዩ ሼር አድርጉላቸው። ተባረኩልኝ። እግዚአብሔር ይባርካችሁ፣ ሰላሙንም ያብዛላችሁ፣ ከክፉ ሁሉ ይጠብቃችሁ። ተባረኩ።